እግዚአብሔር በትዕቢት አይፈለግም። እግዚአብሔር በኔ ክብር አይፈለግም። እግዚአብሔርን በመዋረድ ነው የምፈልገው፣ በትህትና ነው የምፈልገው፣ ዝቅ ብዬ ነው የምፈልገው። እኔ እኮ አጥንትና አጥንት የተደጋግፈው ያሉት እኮ በሱ ቃል ነው። የእግዚአብሔር ቃል ከመሃል ቢወጣ እኮ አጥንት ራሱ ወደ አፈር ለመሰብሰብ አይመችም። ሰውነት ቶ ሰማይና ምድር እኮ ሰው እንዲህ ስትራክቸሩ ቀጥ እንዲል የሚያደርገው እኮ የእግዚአብሔር ቃል ነው። ወደ ልባችሁ ይግባ፣ ወደ ቤታችሁ ይግባ፣ ወደ ህይወታችሁ ይግባ፣ ቤታችሁ ላይ የክብር ንጉሥ ይግባ። አሚናዳብን አገኘው ዳዊት። አንተ ጋር ነው ያለው እግዚአብሔር አለው። አዎ ይሄንን ዩኒቨርሳሊ ዓለምን የሚመራ አምላክ ጓዳ አስቀምጠ ደብቀ ቁጭ አርጋዋል። አዎ እንዲሰራ ምንም አላረከው። የሚፈራ አምላክ፣ ተራራ ላይ ሲወርድ ተራራ እስከ ወገብ የሚያቃጥል አምላክ፣ ሲና ሊቋቋመው የማይችል አባቶቻችን እግራቸው የሚንቀጠቀጥ ሙሴ ልታየኝ አትችልም ተብሎ የተከለከለ አምላክ አሚናዳብ ገብቶ ቁጭ ብሎ የሚፈልገው እኮ ነው የሚፈልገው እግዚአብሔር። ካልተፈለገ ዝም አለ። እሱ 10 ዓመት እኮ ረጅም አይደለም ለእግዚአብሔር። እሱ የዘላለም አምላክ ነው። ካልፈለጉኝ አጥንቴ ነው የሚቀልጠው ነው። አልፈለጉኝም ብሎ እግዚአብሔር ባይተዋሮ ነው በራሱ ዝም በቃ አልተፈለጉ ዝም ይኑር አይኑር እስከማያስታውቅ ድረስ አለመጸለይ፣ በፊቱ አለመሆን፣ ለቅዱስ ቃሉ ታማኝ አለመሆን፣ በትህትናና በመዋረድ በፊቱ አለመሆን እኮ አለመፈለግ እኮ ነው። ሰው እንዴት እግዚአብሔር እኮ አልፈልግም ሊለው አይችልም በአፉ እንትኑ ግን ያስታውቃል። ካልተጋ በፊቱ ካልመጣ ራሱን ካላዋረደ በመፍራትና በመንቀጥቀጥ በእግዚአብሔር ፊት ካልተዋረደ እኮ አልፈለገውም። ምክንያቱም እግዚአብሔር በትዕቢት አይፈለግም። እግዚአብሔር በኔ ክብር አይፈለግም። እግዚአብሔርን በመዋረድ ነው የምፈልገው፣ በትህትና ነው የምፈልገው፣ ዝቅ ብዬ ነው የምፈልገው። ያኔ እኔ ዝቅ ስል ይራመድልኛል፣ ይመጣል፣ ፈልገኛል ይላል። አዎ እኔ ደግሞ ተረኛ ነኝ አንተ ህይወት ላይ ይላል። እግዚአብሔር ደግሞ ብቅ ይላል፣ አይ ፈልገውኛል። ከዛ ዳዊት እንደዛ አለው፣ በቃ እኔ ንጉሥ ነኝ አለው ለአሚናዳብ። አዎ የእስራኤል ንጉሥ። ለዛውም ዳዊት ማለት ኖርማል ንጉሥ እንዳይመስል የሚፈራ ነው። ስሙ ራሱ ዝነኛ የሆነው ጎልያድን ጥሎ ነው። ደግሞ ዳዊት በሙሉ የሚታወቀው በጦርነት ነው። ባይዘው ጦርነት ላይ ዳዊትን አትችለው። እድሜውን ሁሉ ሲዋጋ ነው የኖረው እና ሲመጣ ናቹራሊ ፌቨርድ ነው ሰውየው። ዙሪያውስ የጋሻ ጃግሬው ኢዮአብ አለ ባይዘው አብሮት። ኢዮአብ ማለት ጸብጸብ ይሏል እንዲሁ ባይዘው የገዛ ልጅ አቤሴሎምን እኮ የገደለ እኮ ነው። ኢዮአብ ማለት ለንጉሱ የማይመለስ ሰውዬ ነው እንኳን ለአሚናዳብ። እና ንጉሥ አንተ ዝም ብለህ ነው እግዚአብሔርን ቁጭ ያረከው ሲለው እንዴት ዝም ብለህ ቁጭ ታረጋለህ ሊል ይችላል። ኢዮአብ ከኋላ ባይዘው እንትን ሊልህ ማለት ነው። ለእግዚአብሔር የቀና መስሎ ፍላጎቱን የሚያረጋለት ነው። ቀጥሎስ 3ቱ ኃያላን አሉ። የዳዊት 3ቱ ኃያላን ማለት በፐርሰናል ፕሮፋይል ከዳዊት ይበልጣሉ። እግዚአብሔር ዳዊትን ንጉሥ ስላረገው ኦርደር ግዴታ ስለሆነ ዳዊት ስር ገቡ እንጂ በግል ብታወጧቸው እንዴ ዮርዳኖስ እስከ አፍንጫው ድረስ ሞልቶ አንዱ ሮጦ አለፈው ይላል። እንዴ እስራኤል እኮ ለመሻገር እስኪከፈል እኮ ቆመዋል። ሰውየው በላዩ ላይ ምንድነው እግሩ? አንተ መጽሐፍ ቅዱስ አንደኛውስ ወደ ጉድጓድ ገባ፣ አንበሳ ማገኘ፣ ገሎት ወጣ ይላል። ዳዊት እኮ እኔ አንበሳ ገድያለሁ ብሎ ኮርቷል። ይሄኛውስ ገብቶ ድንገት ነው ያገኘው አንበሳውን መጥቶ ገሎት። ምንድነው የሚሰራው እዚህ? ወጥተው ታሪክ አያወሩ። በእኔ አንዱ ሜዳ ይላል። ስንት ሜትር ነው? በጣም እንዲህ የጎልያድ አይነት ረጅም ግብፃዊ ያገኘ ይላል። በእጁ ምንም አልነበረም፣ ገደለው ይላል። ሰዎቹ እኮ ሰው አይደሉም፣ አብረውት ናቸው። ሰራዊቱስ ዳዊት ሲመጣ ብቻውን አይመጣም። ባይዘው ሰራዊት አለው። ሰራዊቱን እኮ ሁለተኛ ዜና ላይ ሲጻፍ እንደ እግዚአብሔር ሰራዊት እስኪመስል ኃያላን በላዩ ላይ ተጨመሩበት ይላል። የእግዚአብሔር ሰራዊት ራሱ ምን አይነት ነው? የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ይላል። ምን ያህል ማይቲ ነው ሰውየው። ሰውየው ማይቲ ሆኖ በጦርነት ስልቱ አይደለም፣ እግዚአብሔር ነው ያደረገው። እግዚአብሔር ነው ሰውየውን በቃ እንደዚህ ያደረገው። እና ትዝ ይላችኋል አኪጦፌል አቤሴሎም የአባቱን የዳዊትን ዙፋን ወሰደበት ይላል። ከዛ አኪጦፌል መጣ። አካባት ዳዊት እንደዚህ ያደረገው ሲል ኩሲ ምንድነው ያለው? አባት ዳዊት አለው አዎ እንደ ምድረ በዳ ሚዳቋ ነው አለው። ተኝቶ ያድርም ታውቃለህ። ለጸባዩና ታቀም ተራራ ለተራራ ሲሮጥ ነው የሚያድረው። እና ዝም ብሎ የሰውዬ በሚመክር ምክር እንዳትሄድ ይገላል። እና አራ አባት አለው። ስለ ዳዊት ከተወራ ስለ ጦርነቱ ነው፣ ስለ ስልቱ፣ ስለ ብቃቱና እግዚአብሔር ስለሰጠው ሞገስ
ድል እግዚአብሔር ነው የሚሰጠው። እና ዳዊት በድል ከተሞላ በኋላ ነው ባይዘው በዙሪያው ያሉ ጠላቶቹን በሙሉ እግዚአብሔር ድል አድርጎለት አሳረፈው ይላል። ከዛ ሲመጣ ያ ሁሉ በጦርነት የታጀበ ማዕረጉን ዝም ብለሳለው የዳዊትን የተሸከመውን ትሮፊ ይሄ ዋንጫዎቹን ዝም ብለሳለው መጣ። ከነ ሰራዊቱ ነው የመጣው። ለምንድን ነው የመጣው? እግዚአብሔርን ሊወስድ። ዳዊት ደግሞ ከነጋሻ ጃግሬው ምናምን ብቻ አይደለም የመጣው። 30,000 ሰው የእግዚአብሔርን የቃል ኪዳን ታቦት በሚፈልገው መንገድ እንዲቀበሉ ካህናትን፣ ከካህናት ደግሞ እነዚህ ምንድነው ቃታውያን፣ ሜራራውያንና ጌርሳውያን ይዞ ነው የመጣው። አንዱ የእግዚአብሔርን የቃል ኪዳን ታቦት ይሸከማል፣ አንደኛው በእግዚአብሔር ዙሪያ በተወሰነ ራዲየስ ይከለላል፣ አንደኛው ከፊት መስዋዕት እያደረገለት ይሄዳል። 30,000 ሰው ነው የመለመለው ይሄን ለማድረግ። ከዛ ውጪ ሰራዊት አለ። አስቡት አሚናዳብ ቤት። አሚናዳብ አሁን እግዚአብሔር ቤቱ ባይኖር ማን ይመጣል? የሁሉ ሰው የመጣው አሚናዳብን ብሎ አይደለም፣ እግዚአብሔር አሚናዳብ ቤት አለ ብሎ ነው። ግን አሚናዳብ ዝም ብሎ ቁጭ አለ እንጂ እስከ ዛሬ ድረስ እኮ እግዚአብሔር ብዙ ታሪክ ቤቱ ሊሰራ ይችላል። ከዛ እንውሰደው ሲሉት እሺ አለ። ብዙ አክብሮትና መገዛት የእግዚአብሔርን የቃል ኪዳን ታቦት ካህናቱ ተሸክመው ይዘውት ሄዱ። በእንትኖቹ ላይ ነው የተቀመጠው፣ በከብቶቹ ላይ ነው የተቀመጠው። ካህናቱ አሉ አብረው እየሄዱ እያለ ድንገት ይላል አይደል፣ እናንተ የያዛችሁት የቀድሞ ትርጉም ላይ እንትኖቹ ፋነኑ አይደል፣ ፋነኑ የሚል ቃል አለው። እኔ ደግሞ ማነበው እዚህ አዲሱ መደበኛ ትርጉም ተደናቀፉ። ፋነኑ አይ ቲንክ የልብ ነው፣ ተደናቀፉ የእግር ነው፣ ሁለቱም ነው። ኤኒዌይስ ድንቅፍ ሲሉ እንደዚህ አሉ። ሊወርቁ ሲንገዳገዱ የተሸከሙት የቃል ኪዳን ታቦት እንደዚህ ዘንበል ሲል ከአሚናዳብ ልጆች አንዱ ነክተው ታያቁ ማለት ነው። ታቦቱ ግን አብሯቸው ረጅም ዓመት ስለሆነ ኖርማል የመሰለው ልጁ 10 ምናምን ዓመት ዝም ብሎ አብሮት ኖሯል። ኦሮ መልመድ ጥሩ አይደለም። እንዳሸመድዱ እግዚአብሔር በየቀኑ በጣም በፍጹም ትሕትና መኖር ነው። ሊደግፍ እጁን ላከ ብቻ ነው የሚለው፣ በድፍረት ይህንን አደረገ ነው የሚለው። ቃሉ ነው የሚለው፣ እኔ አይደለሁም። ሂዱና ግቡት። በድፍረት ምንም አልመሰለው ማለት ነው። እንዲህ ሲል እግዚአብሔር ቀሰፈው ይላል። አልፈልግም ደጋፊ ሰማይና ምድርን በቃሉ ደግፎ ያቆመ አምላክ እንዴት ነው በእጅ የምትደግፈው? እኔ እኮ አጥንትና አጥንት የተደጋግፈው ያሉት እኮ በሱ ቃል። የእግዚአብሔር ቃል ከመሃል ቢወጣ እኮ አጥንት ራሱ ወደ አፈር ለመሰብሰብ አይመችም። ሰውነት ሰማይና ምድር እኮ ሰው እንዲህ ስትራክቸሩ ቀጥ እንዲል የሚያደርገው እኮ የእግዚአብሔር ቃል ነው። ሁሉንም ነገር ደግፎ ያቆመው እኮ እግዚአብሔር ነው። ኦርደር ብቻ አይደለም ደግፎ የሚያቆመው፣ እኔንም ደግፎ ያቆመኝ እሱ ነው። እድሜ ደግፎ የሚያቆመው እግዚአብሔር። አሜን ነው። ሊደግፈው ሲል ቀሰፈው፣ ሞተ ነው የሚለው። ባይዘው በቅጽበት ሲሞት መጽሐፍ ሲናገር ዳዊትም ፈራ ይላል። ዖዛ ሞተ፣ እግዚአብሔር ተቆጣ እና ዖዛ ሲሞት ዳዊት ፈራ። እንዴት አድርጌ ነው ይህንን አስፈሪ አምላክ ወደ አባቶቼ ከተማ የምወስደው? በዚህ አይነትማ እኔም እዛ ጦርነት ደርሼ ስመጣ ሰው ጨርሼ ነው የምመጣው፣ እኔም ያከትምልኛል ብሎ ስለፈራ ቦታውን ምንድነው የሚለው? የዖዛ ስብራት አለው ይላል። የሆነ ስም ነበረው፣ ፕራሲም ዖዛ መሰለኝ የሚለው የዖዛ ስብራት ብሎ በቃ ለቦታው ስም ሰጠው። ከዛ የሆነ ሰው እየተገኘ እዛ ሰፈር ደግሞ አቢዳራ የሚባል ሰው ሲገኝ አንተ ቤት ይቀመጣል። እግዚአብሔር ይባርክ። ወደ አቢዳራ ቤት በብዙ አክብሮትና ፍርሃት የቃል ኪዳኑን ታቦት አስገቡትና ዳዊት ወደ አባቶቹ ከተማ ተመለሰ፣ ወደ ራሱ ወደ አገሩ ሄደ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም የአቢዳራን ቤተሰብ በሙሉ ባረከ ይላል። ይገርማል። አሚናዳብ ቤት 10 ምናምን ዓመት ተቀምጦ ምንም ያላረገ ጊዜ አቢዳራ ቤት እንደገባ ባይዘ የአቢዳራን ቤት ባረከ አይደል? የአቢዳራን ቤተሰብ እንግድነት የመጣ ሰው ካለ ባይዘ አጎት፣ አክስት፣ የአጎት ልጅ
የአጎት ያክስት የልጅ የአቢዳራን ቤተሰብ በሙሉ እግዚአብሔር ባረከ ይልና የአቢዳራንም ቤት በውስጥም በውጭም እግዚአብሔር ባረከ ይልና እንደሚገባው ክብር ሰጥቶ በትህትና በተሰበረ ልብ ተዋርዶ እግዚአብሔርን ቁጭ አረገው። እግዚአብሔር ወክ አረገ። አየ እግዚአብሔር ቦታውን ሲይዝ የአቢዳራ ቤት መባረክ ጀመረ። ቤተሰቡ በሙሉ መባረክ ጀመረ። ሕይወታቸው ከእግዚአብሔር ክብር ጋር ተገጣጠመ። መጽሐፍ ሲናገር ንጉሡም ሰማ ይላል። እግዚአብሔር አቢዳራና ቤተሰቡን እንደ ቤተ መንግስቱ ድረስ ተሰማ። አረ ባረኩ አቢዳራን። አቢዳራ ተባረከ አይደል የሚለው፣ እግዚአብሔርም አቢዳራን እንደባረከው ነው የሚለው። አሜን በሏ። አቢዳራ ፋይት አድርጎ ታግሎ ብቻ አይደለም የሚለው፣ እግዚአብሔር ባራኪ ነው። እግዚአብሔር ባረከው። ሰውየው ድሮም ይሰራል። አሁንም እየሰራ ነው። ከድሮና ከአሁኑ መካከል ምንድነው ልዩነቱ? እግዚአብሔር መሃል ገባ። ንጉሥ ሲሰማ አቢዳራ ቤት መጣ። እግዚአብሔር ልውሰደው። ዳዊት ያለ እግዚአብሔር አይችልም። የፈለገ ህይወቱ ቢደክም ሮጦ እግዚአብሔር ስር ነው ገብቶ ቁጭ የሚለው። አይችልም ያለ እግዚአብሔር። እንዲሁ በእውነት በትህትና ጎናቸው እርሱ ያለ ጌታ አትቻል በሉት። እሺ አለው። ከዛ ካህናት አመጣ። አሁንም ከዛ ምን እንዳደረገ ታውቃላችሁ? ስንሄድ አላው ወደዛ ስንሄድ ዝም ብላችሁ እንዳትሄዱ አለ። ምን እናድርግ? 6 እርምጃ ተራምደን አንድ መስዋዕት። አስባችሁታል? የሚያልቀው መስዋዕት ብዛት። እግዚአብሔር ይገባዋል። አገሪቱ ላይ ያለው መስዋዕት ለምን አያልቅም አለ። እስከ እኔ ከተማ ድረስ እየተደረገ እየተሰዋ ደረሱ። ልክ የዳዊት ከተማ እግዚአብሔር ደርሶ የቃል ኪዳኑ ታቦት ኬላውን ሲያልፍ የእግዚአብሔር እግር ከተማው ላይ ሲረግጥ ይላል ንጉሥ ዳዊት በእግዚአብሔር ፊት ይጨፍር ጀመር። ከተማው ገባለታ። በቃ ተቀበለኝ አለ። በእግዚአብሔር ፊት ጨፈረ ይላል። ሲጨፍር ሕዝቡ አብሮት ለእግዚአብሔር ክብር ሲሰጥ ይህች ትውልድ እግዚአብሔርን የምትፈልግ ናት አለና የእግዚአብሔርን የምትፈልግ ናት ብቻ አይደለም፣ የያዕቆብን አምላክ ፊት የምትፈልግ ናት። የያዕቆብን አምላክ እጅ ለምን አልተባለም? ፊቱን ፈላጊ ናት። እግዚአብሔርን ራሱን ነው የምትፈልገው እቺ ትውልድ። ይሄንን ትውልድ እግዚአብሔር ለራሱ ክሌም ማድረግ አለበት። እኔና እናንተ ያለንበትን ትውልድ አጋንንት እየመጣ ክሌም ማድረግ የለበትም። ሲስተሙ ክሌም ማድረግ የለበትም። ቤተ ክርስቲያን ክሌም ማድረግ አለባት። ይህች ትውልድ እግዚአብሔርን የምትፈልግ ናት። እውነቴን የምነግራችሁ ዳዊት እግዚአብሔር በዳዊት በኩል ወሰደ አይደል ህዝቡን። እኔን የሚፈልግ ነው አለ እግዚአብሔር። ዳዊት ቆመና እግዚአብሔርን ይፈልጋሉ። ይሄው ያቀረቡለት መስዋዕት፣ ትህትናቸው፣ መዋረዳቸው። እኔ ንጉሥ ሆኜ አኖይንት ስደረግ እንደዚህ ክብር አልሰጡኝም። እኔ በእስራኤል መካከል ያንን ሁሉ ድል ይዤላቸው ስመጣ እንደዚህ ያመሰገነኝ የለም። እግዚአብሔር ሲመጣ ተንከባለሉ መሬት ላይ። የያዕቆብን አምላክ ፊት ፈላጊ ናት አለና ዳዊት ህዝቡን ከባረከ በኋላ ቀጠለ። ቁጥር 7 እናንተ መኳንንት አለ። የእስራኤልን መሪዎች እኮ ነው፣ የህዝብን አለቆች፣ ካህናትን ሁሉ እናንተ መኳንንት ደጆችን ክፈቱ፣ የዘላለም ደጆች ይከፈቱ አለ። ህዝቡ በክብር ዝቅ እያለ ደጆቻችሁን ክፈቱ አለ። ልባችሁን ማለት ነው ክፈቱ፣ የዘላለም ደጆች ይከፈቱ። ህዝቡ እየተቀበሉት ነው የሚዘምሩት። ባይዘው ለምን የክብር ንጉሥ ይግባ። አሁን ወደ ዳዊት ከተማ ነው የገባው። ወደ ልባችሁም ይግባ፣ ወደ ቤታችሁ ይግባ፣ ወደ ህይወታችሁ ይግባ። ቤታችሁ ላይ የክብር ንጉሥ ይግባ። የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር የክብር ንጉሥ ነው። ኢየሱስ ክርስቶስ ጌታ ነው። ይሄንን ሲዘምር ይላል አይደል? ንጉሡ በፍታ ለብሶ ነበር የሚዘምረው ይላል። የሚዘለው
ከባድ ነው፣ ከባድ ነው። ለምን መሰላችሁ? እኔ ኢንካውንተር ነው የሚታየኝ። አሁን በዳዊት መዋረድ ውስጥ እግዚአብሔር ዳዊትን እንዴት እንደነካው ይታየኛል። ኢየሱስ ክርስቶስ ጌታ ነው።